ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች ኮንትራት በማራዘም ዙሪያ ከሪዮን ጉሞሃ ጋር ንግግር እንዳደረጉ ተዘግቧል። እንደዚሁም ኮዲ ጋክፖም ለሊቨርፑል መልቀቅ እንደሚፈልግ ነግሯቸዋል እየተባለ ይገኛል። በተጨማሪም ሉዊስ ኤንሪኬ የሰጠው አስተያየት አለ። እንደዚሁም ካሎን ስካኖሊ በውሰት ውል ካርዲፍን እንደተቀላቀለም ተዘግቧል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም በዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። በያዝነው የክረምቱ የዝውውር መስኮት ሊቨርፑሎች የክንፍ ተጫዋቾችን ለማስፈረም የተለያዩ ጥረቶችን ሲያደርጉ ተመልክተናል። እንደዚሁም የተለያዩ ተጫዋቾችንም ሲከታተሉ መመልከት ችለናል። በተለይ በዋነኝነት በቀኝ ክንፍ በኩል የሚጫወት ተጫዋችን ለማስፈረም ጥረት አድርገው ነበረ። እናም ይህንን ጥረት በሚያደርጉበት ሰዓት የተለያዩ ተጫዋቾችን ተመልክተዋል። ከነዚህ ተጫዋቾች መካከል ደግሞ አንደኛው የብራይተን ተጫዋች የሆነው ያኩባ ሚንቴ ነው። ይህ ተጫዋች ግን በዚህ ሰዓት ላይ በቀኝ እግሩ ላይ ጉዳት እንዳጋጠመው እየተዘገበ ይገኛል። በዚህ ጉዳትም አማካኝነት ከ2 እስከ 3 ወራት ድረስ ከሜዳ እንደሚርቅ ተዘግቧል። በዚህ ምክንያትም ለሊቨርፑል አማራጭ ይሆናል ተብሎ አይጠበቅም። እንደሚታወቀው ሊቨርፑሎች በዚህ የክረምቱ የዝውውር መስኮት ይህንን ተጫዋች በቅርበት ሲከታተሉት ነበረ። ከያዟቸው የተጫዋቾች ዝርዝር ውስጥ እንደተካተተ ሲነገር ነበረ። እንደዚሁም ምናልባትም ሊያስፈርሙትም ይችላልም ሲባል ነበረ። ነገር ግን በዚህ ሰዓት ጉዳት ማስተናገዱን ተከትሎ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። በእርግጥ ከዚህ ቀደምም ብራይተኖች ለዚህ ተጫዋች 70 እና 80 ሚሊዮን ፓውንድ በመፈለጋቸው ምክንያት ሊቨርፑሎች ተጫዋቹ ላይ ያላቸው ፍላጎት ቀንሷል ሲባል ነበረ። አሁን ላይ ግን ጉዳት ስላስተናገደ ሙሉ ለሙሉ ሀሳባቸውን ይቀይራሉ ተብሎ ይጠበቃል። በመቀጠልም ሊቨርፑል ኤኮ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት የሊቨርፑል የአካዳሚ ተጫዋች የሆነው የ19 ዓመቱ ካይሮል ፉጎሮአ በተለያዩ ክለቦች እይታ ውስጥ ገብቷል እያለን ይገኛል። በተለይ የሊግ 1 ክለብ የሆነው ባርንስሌ እንደዚሁም የሊግ 2 ክለቦች የሆኑት ሳልፎርድ ሲቲ እና ሽሮበር ታውን ይህንን ተጫዋች በውሰት ውል ለመውሰድ ከፍተኛ ፍላጎት አሳይቷል እየተባለ ይገኛል። ይህ ተጫዋች እንግዲህ ገና 19 ዓመቱ ላይ ቢሆንም በአካዳሚ ውስጥ ግን በጣም ጥሩ የሚባል እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል አንዱ እንደሆነ ነው እየተነገረ የሚገኘው። በዚህ የክረምት የዝውውር መስኮትም በውሰት ውል ይወጣልም ተብሎም ይጠበቃል እና እነዚህ 3 ክለቦችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይተዋል እየተባለ ይገኛል እና ምናልባትም የዝውውር መስኮቱ ከመዘጋቱ በፊት ከነዚህ ከ3 ክለቦች መካከል አንዱን ሊቀላቀል ይችላል እየተባለ ይገኛል። በሌላ ዘገባ ጄምስ ማኮኔልም በውሰት ውል ከሊቨርፑል ሊለቅ እንደተቃረበ ተዘግቧል። ይህንን ዘገባ ይዞልን የወጡት ሊቨርፑል ኤኮና ዘ አትሌቲክስ ናቸው። በዘገባው መሰረት የሻምፒዮንሺፕ ክለብ የሆነው ፕሪስተን ኖርዝ ኤንድ ጄምስ ማኮኔልን በውሰት ውል ለመውሰድ እንደተቃረቡ ነው እየተዘገበ የሚገኘው። ጄምስ ማኮኔል ከ3 ዓመት በፊት ነበረ ለሊቨርፑል ዋናው ቡድን መጫወት የቻለው። እንደምታስታውሱት በተለይ በካራቦ ካፕ ላይ ከቼልሲ ጋር በፍጻሜ በተገናኙበትና በቨርጅል ቫንዳይክ ብቸኛ ግብ አማካኝነት ባሸነፉበትና ዋንጫ ባነሱበት ጨዋታ ላይ ተቀይሮ በመግባት በጣም አስደናቂ የሚባል እንቅስቃሴን ሲያደርግ መመልከት ችለናል። ከዛ በኋላ እንግዲህ አርነ ስሎት ከመጡ በኋላ በጣም ትልቅ ተስፋ የተጣለበት እንደ ተጫዋች እንደሆነ በተደጋጋሚም ሲናገሩ ማዳመጥ ችለናል። የተለያዩ እድሎችንም ሲሰጡትም መመልከትም ችለን ነበረ። በሰዓቱም እንደውም ከትሬናዩን ይልቅ ለዚህ ተጫዋች ነበር ከፍተኛ እድል ሲሰጠው የነበረው። እንደዚሁም 2025 የክረምት የዝውውር መስኮት ላይም የተሻለ ልምድ እንዲያገኝም ለአያክስ በውሰት ውል ሰጥተውት ነበረ። ነገር ግን በውሰት ውሉ ላይ እያለ ባጋጠመው ጉዳት ምክንያት ውሰት ውሉን አቋርጦ ወደ ሊቨርፑል ሊመለስ ይችላል። አሁን እንግዲህ ከጉዳቱ አገግሞ ከዋና ቡድን ጋር የተለያዩ ልምምዶችን ሲሰራ ተመልክተናል። እንደዚሁም በቅድመ ውድድር ዝግጅት ጨዋታዎች ላይም ሲሳተፍም የተመለከትነው ተጫዋች ነው። ነገር ግን በዚህ የክረምቱ የዝውውር መስኮት ከክለቡ በውሰት ውል ይለቃል ተብሎ ሲጠበቅ ነበር። እናም በዚህ ሰዓትም እንግዲህ የሻምፒዮንሺፕ ክለብ የሆነው ፕሪስተን ኖርዝ ኤንድ ይህንን ተጫዋች በውሰት ውል ለማስፈረም እንደተቃረቡ ተዘግቧል። በመቀጠልም ካሎን ስካኖልን ወደ ተመለከተው ዘገባ ነው የምናቀነው። በዛሬው ዕለት ሊቨርፑሎች ይፋ እንዳደረጉት ከሆነ ይህ ተጫዋች ለ1 ዓመት በሚቆይ የውሰት ውል ካርዲፍ ሲቲን ተቀላቅሏል እያሉን ይገኛሉ። እንደሚታወቀው ባለፈው ሲዝንም ይህ ተጫዋች በካርዲፍ ሲቲ በውሰት ውል ቆይታ አድርጎ ነበረ። እናም በዛ ቆይታውም ካርዲፍ ሲቲዎች ወደ ሻምፒዮንሺፕ እንዲያድጉ ከፍተኛ ጥረት ማድረግ ችሎ ነበር እና አሁንም በድጋሚ ወደ ካርዲፍ ሲቲ ለ1 ዓመት በሚቆይ የውሰት ውል ሊመለስ ችሏል። ወደ ካርዲፍ ሲቲ ከማቅናቱ በፊት ግን በሊቨርፑል የሚያቆየውን የረዥም ጊዜ ኮንትራት እንደፈረመ ሊቨርፑሎች ይፋ አድርጓል። በእርግጥ እስካሁን ድረስ የኮንትራቱ ርዝማኔው ይፋ አልተደረገም። ነገር ግን በሊቨርፑል ቤት የረዥም ጊዜ ኮንትራት እንደፈረመ
ሊቨርፑሎች ራሳቸው ይፋ ማድረግ ችለዋል። በመቀጠልም የፒኤስጂ አሰልጣኝ የሆነው ሉዊስ ኤንሪኬ የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት በቡድናችን ውስጥ ወጣት ተጫዋቾች አምቢሽን ያላቸው ብዙ ስኬቶችን ማሳካት የሚፈልጉ የተለያዩ ዋንጮችን ማንሳት የሚፈልጉ ተጫዋቾች አሉን። በቡድናችን ላይም አንዳንድ ለውጦችን ማድረግ ለእኛ በጣም አስፈላጊ የሚባል ነው። በተለይ በዚህ መጮት የሚፈልግ ከኛ ጋር አብሮ መሆን የሚፈልግ ተጫዋችን ወደ ቡድናችን መቀላቀል እንፈልጋለን። አንድ ተጫዋች ወደዚህ መምጣት የማይፈልግ ከሆነ ለእኛ መጮት የማይፈልግ ከሆነ ወደ ልምምድ ማዕከል ሲመጣ ሁልጊዜም ደስተኛ የማይሆን ከሆነ እኛ አንፈልጎም። ይህንን ተጫዋች ሌላ መፍትሄ ቢፈለግ ይሻላል የሚል አስተያየትን ሰጥቷል። ይሄ የሰጠው አስተያየት በቀጥታ ለብራድሊ ባርኮላ የሰጡት አስተያየት ነው ባይል እንኳን ራሱ ለሱ የተሰጠ አስተያየት እንደሆነ ግን ሁላችንም መገመት አይከብደንም። እንደሚታወቀው ብራድሊ ባርኮላ በዚህ ሰዓት ከክለቡ ለመልቀቅ ፍላጎት እያሳየ ነው የሚገኘው። ሊቨርፑል መቀላቀል እንደሚፈልግም ነው እየተዘገበ የሚገኘው። ሊቨርፑሎችም ይህንን ተጫዋች ለማስፈረም የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። ከፒኤስጂ ጋርም ቀጥታ ውይይቶችን ማድረግ ከጀመሩም ትንሽ ሰንበት ብሏል። ይህንንም ደግሞ ከሱፐር ካፕ የዋንጫ ጨዋታ በኋላ ናስር አልካላፊ በሰጡት ቃለ መጠይቅ ላይ አረጋግጠውልናል እና ምናልባትም በቀጣይ ሳምንት ይህ ተጫዋች ከፒኤስጂ ለቆ ሊቨርፑልን ሊቀላቀል የሚችልበት በጣም ከፍተኛ የሚባል እድል አለው። እናም ይሄ ሉዊስ ኤንሪኬ የሰጠው አስተያየት በቀጥታ ብራድሊ ባርኮላን የሚመለከት ነው ተብሎ ነው የሚገመተው። በዚሁ እንግዲህ ብራድሊ ባርኮላን ካነሳን አይቀር ቶክ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ፒኤስጂዎች ብራድሊ ባርኮላ ላይ የለጠፉትን ሂሳብ ወይም ደግሞ ከዚህ ተጫዋች የሚፈልጉ ጉትን ሂሳብ የመሸጫ ዋጋቸውን ቀንሷል እያለን ይገኛል። እንደሚታወቀው ከዚህ ቀደም ፒኤስጂዎች ለዚህ ተጫዋች 170 ሚሊዮን ዩሮ ወይም ደግሞ 145 ሚሊዮን ፓውንድ ይፈልጋሉ ሲባል ነበረ። ከዛ በኋላ በእርግጥ ትንሽ ቀንሷል የሚሉ መረጃዎችን ስንመለከት ነበረ። እስከ 130 ሚሊዮን ፓውንድ ወይም ደግሞ እስከ 152 ሚሊዮን ዩሮ ለዚህ ተጫዋች ሊቀበሉ ይችላሉ ሲባል ነበረ። አሁን ላይ እንግዲህ ቶክ ስፖርት ይዞት በወጣው ዘገባ መሰረት ፒኤስጂዎች ለዚህ ተጫዋች 125 ሚሊዮን ፓውንድ ወይም ደግሞ 146 ሚሊዮን ዩሮ ይፈልጋሉ እየተባለ ይገኛል። ይህ ማለት እንግዲህ መጀመሪያ ላይ ከጠየቁት የ145 ሚሊዮን ፓውንድ ጥያቄ አሁን ላይ 20 ሚሊዮን ፓውንዶችን በመቀነስ 125 ሚሊዮን ፓውንድ ለመቀበል ዝግጁ ናቸው እያለን ይገኛል። ይህም ማለትም እንግዲህ ሊቨርፑሎች አሌክሳንደር ኢሳቅን ከኒውካስል ዩናይትድ ያስፈረሙበት ሂሳብ ነው። እንደዛም ቢሆንም ግን አሁን ላይ ሊቨርፑሎች ይህን ያህል ገንዘብ ለዚህ ተጫዋች ለመክፈል ፍቃደኛ አይደሉም። ከዚህም ያነሰ ሂሳብ ነው መክፈል የሚፈልጉት እየተባለ የሚገኘው። በእርግጥ እንዳንዳንድ ዘገቦች ከሆነ ሊቨርፑሎች የ100 እና የ110 ሚሊዮን ዩሮ ጥያቄ አቅርቦ ነበረ። ነገር ግን ይህንን ጥያቄያቸውን ፒኤስጂዎች ወዲያውኑ ውድቅ አድርገውታል ነው እየተባለ የሚገኘው። እንደዛም ቢሆንም ግን እስከ 125 ሚሊዮን ፓውንድ ለዚህ ተጫዋች ለመክፈል ፈቃደኛ እንዳልሆኑ ቶክ ስፖርት በዘገባው ተናግሯል። አያይዞም እንደተናገረው ከሆነ ግን ፒኤስጂዎች ይህን ያህል ገንዘብ የቀነሱበት ምክንያት ፌራን ቶሬዝ እና እንደዚሁም ደግሞ ሚካ ጎዲትን ለማስፈረም በመቃረባቸው ምክንያት ነው እየተባለ የሚገኘው። በእርግጥ ፌራን ቶሬዝን ማስፈረማቸውን አረጋግጧል። ሚኪ ጎዲትንም በቅርቡ ማስፈረማቸውን እንደሚያረጋግጡት ተነግሯል እና በእነዚህ ምክንያቶች ከ145 ወደ 125 ሚሊዮን ፓውንድ እንደቀነሱ ነው እየተነገረ የሚገኘው። ከዚህ በኋላ ግን ይቀንሳሉ ወይ? በጣም ትልቅ ጥያቄ ነው። ሊቨርፑሎች ግን ይህን ያህል ገንዘብ ለዚህ ተጫዋች አንከፍልም እያሉ ነው የሚገኙትና በምን ያህል ገንዘብ ይስማማሉ የሚለውን አብረን የምንመለከት ይሆናል። እንደኔ ግምት ግን ምናልባትም ሊቨርፑሎች እስከ 130 ሚሊዮን ዩሮ ወይም ደግሞ 116 ሚሊዮን 117 ሚሊዮን ፓውንድ አካባቢ ድረስ ለዚህ ተጫዋች ይከፍላሉ ብዬ እገምታለሁ። ከዛ ግን በተለይ ከ120 ሚሊዮን ፓውንድ በላይ ግን ለብራድሊ ባርኮላ ይከፍላሉ ተብሎ አይጠበቅም። በአጠቃላይ ግን ከሰኞ ጀምሮ የተለያዩ በጣም ጠንከር ያሉ ንግግሮች ይደረጋሉ ተብሎ ይጠበቃል። እናም በዚህ ተጫዋችና በሊቨርፑል ዙሪያም እንግዲህ ግልጽ ነገሮችን እንመለከታለን ተብሎ ይጠበቃል። በመቀጠልም ኮዲ ጋክፖን ነው የምንመለከተው። የቶክ ስፖርት ጋዜጠኛ የሆነው ግራም ቤሊ ይዞት በወጣው ዘገባ መሰረት ኮዲ ጋክፖ ከሊቨርፑል መልቀቅ ይፈልጋል። ይህንንም ደግሞ ለሊቨርፑሎች ነግሯቸዋል እያለን ይገኛል። በተጨማሪም ይዞት በወጣው መረጃ መሰረት በዚህ ሰዓትም ከቶተናም ጋር በግል ጉዳዮች ዙሪያ በፕሪንሲፓል ደረጃ ወይም ደግሞ በቃል ደረጃ ከስምምነት ላይም ደርሷል እያለን ይገኛል። ኮዲ ጋክፖ እንግዲህ እንደ መረጆቹ መሰረት ከሆነ በሊቨርፑል ቤት ለመቆየት ያልፈለገበት ዋነኛው ምክንያት በሊቨርፑል ቤት ብዙም ተስፋ ወይም ህልም ስለሌለው ነው እየተባለ የሚገኘው። በተለይ በዚህ ሰዓት ላይ ሊቨርፑሎች ብራድሊ ባርኮላን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙ። ተሳክቶላቸውም ካስፈረሙት በዋነኝነት በግራ ክንፍ በኩል ያሰልፉታል ተብሎ ነው የሚጠበቀው። ስለዚህ ኮዲ ጋክፖ ብዙ የመጮቻ እድል ላያገኝ የሚችልበት እድል አለ። ከተገኘም ራሱ ከነ ሪዮ እንጉሞሃና ከነ ቪክተር ሙኒዝ ጋር የግድ መፎካከር መቻል አለበትና በዚህ ምክንያት በሊቨርፑል ቤት ብዙ ተስፋ አለኝ ብሎ አያስብም። ስለዚህ በዚህ ምክንያት ከሊቨርፑል ለመልቀቅ ፍላጎት እንዳለው ነው እየተነገረ የሚገኝ።
ይህንን ፍላጎቱንም ደግሞ ለኃላፊዎቹ በግልጽ ነግሯቸዋል እየተባለ ይገኛል። ቶተናሞችም እንግዲህ እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ከዚህ ቀደም በወጡ ዘገቦች ስንመለከት ነበረ። በተለይ በዚህ ሰዓት እንግዲህ ቶተናሞች የአጥቂ ስፍራውን ለማጠናከር የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። በዋነኝነትም የማንቸስተር ሲቲ ሳቪኖ እንደዚሁም የሊቨርፑልን ኮዲ ጋክፖን ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። ይህንንም ተከትሎ እንግዲህ በተለይ ለኮዲ ጋክፖ ለሊቨርፑል ወደ 60 ሚሊዮን ፓውንድ አካባቢ የሚጠጋ የመጀመሪያ ጥያቄ አቅርበዋል ነው እየተባለ የሚገኘው። በእርግጥ ሊቨርፑሎች ከዚህ የበለጠ ሂሳብ እንደሚፈልጉ ነው እየተነገረ የሚገኘው። እናም ይህ ተጫዋች ከሊቨርፑል እንዲለቅ ከሆነ በመጀመሪያ ደረጃ ማንኛውም ክለብ ከ60 ሚሊዮን ፓውንድ በላይ ማቅረብ መቻል አለበት። ስለዚህ ቶተናም ያቀረቡት ሂሳብ በቂ እንዳልሆነ ነው እየተነገረ የሚገኘው። ነገር ግን ከዚህ በኋላ ጠንከር ብለው የሚገፉበት ከሆነና ከሰባና ከዛ በላይ ሂሳብ የሚያቀርቡ ከሆነ እንደዚሁም ሊቨርፑሎችም ለኮዲ ጋክፖ ምትክ የሚያገኙ ከሆነ ኮዲ ጋክፖ ክለቡን ሲለቅ ልንመለከት የምንችልበት እድል አለ። በአጠቃላይ ግን ሊቨርፑሎች በዚህ ተጫዋች ዙሪያ ያላቸው አቋም እስካሁን ድረስ ግልጽ አይደለም። ተጫዋቹ ግን ከክለቡ መልቀቅ እንደሚፈልግ ነግሯቸዋል። ቶተናሞችም ግን ይህንን ተጫዋች ማስፈረም እንደሚፈልጉ እንደዚሁም የመጀመሪያ ጥያቄም እንዳቀረቡም ተዘግቧል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ቲምቶክ ይዞት የወጣውን ዘገባ ነው። እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች በኮንትራት ማራዘም ዙሪያ ከሪዮ እንጉማሃ ተወካዮች ጋር ንግግር አድርጓል እያለን ይገኛል። ሪዮ እንጉማሃ በሊቨርፑል ቤት ውስጥ ካሉ በጣም አስደናቂ ከሚባሉ ትልቅ ተስፋ ከተጣለባቸው ወጣት ተጫዋቾች መካከል ቀዳሚ ስፍራ ላይ የሚቀመጥ ተጫዋች ነውና ይህንን ተጫዋች እንግዲህ ኮንትራቱን ለማራዘም ነው አሁን ላይ እየሰሩ የሚገኙት። እንደሚታወቀው ሊቨርፑሎች ይህንን ተጫዋች ከቼልሲ ነበረ ማስፈረም የሚቻሉት። በሰዓቱም እንግዲህ የ3 ዓመት ኮንትራት ነበረ ያስፈረሙት። ምክንያቱም ደግሞ እንደዚህ አይነት ወጣት ተጫዋቾች በተለይ 18 ያልሞላቸው ተጫዋቾች ከ3 ዓመት በላይ እንዲፈርሙ አይፈቀድም። እናም በዛ ምክንያትም ሊቨርፑሎች የሚቻለውን 3 ዓመት ኮንትራት ማስፈረም ይችላል። አሁን ላይ ግን 18 ዓመት ሊሞላው መሆኑን ተከትሎ ተጨማሪ ኮንትራት ለማራዘም ከተጫዋቹ ጋር ንግግር እያደረጉ እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው ኦገስት መጨረሻ ወይም ደግሞ በዚህ የፈረንጆቹ ወሩ መጨረሻ አካባቢ ላይ 18 ዓመቱ ላይ የሚደርስ ይሆናል እና በዛ ሰዓትም እንግዲህ ሊቨርፑሎች ረዘም ያለ ኮንትራት ለማራዘም ከተጫዋቹ ጋር ንግግር ማድረጋቸው ቲምቶክ በዘገባው ተናግሯል። ሊቨርፑሎችም ሪዮ እንጉማሃ በሊቨርፑል ቤት የሚያቆየውን ኮንትራት ይፈርማል ብለው እምነት እንዳላቸው ነው እየተነገረ የሚገኘው። እንደሚታወቀው ያለፈው ሲዝን ከመጠናቀቁ በፊት ባየር ሙኒኮች እዚህ ተጫዋች ላይ ፍላጎት እንዳላቸው በክረምት የዝውውር መስኮትም ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ሲዘገብ ነበረ። ነገር ግን አሁን ላይ ፍላጎታቸውን እንደተው ነው እየተነገረ የሚገኘው። በተለይ ሊቨርፑሎች እዚህ ተጫዋች ላይ ያላቸውን አቋም ከተመለከቱ በኋላ የባየር ሙኒኮች የነበራቸውን ፍላጎት ትተውታል ነው እየተባለ የሚገኘው። ሊቨርፑሎች እንግዲህ ፋብሪዞ ሮማኖም ይዞት በወጣው መረጃ መሰረት ሪዮ እንጉማሃ የማይነካ ተጫዋች አድርገው ነው የሚቆጥሩት ነው እየተባለ የሚገኘውና ይህንን ተጫዋች ደግሞ ኮንትራቱን ለማራዘም በዚህ ሰዓት ላይ አንዳንድ እንቅስቃሴዎችንም መጀመራቸው ተዘግቧል። በተለይ ሊቨርፑሎች በዚህ ሰዓት ላይ ይህ ተጫዋች በአውሮፓ ውስጥ ከሚገኙ በጣም አስደናቂ በጣም ምርጥ ከሚባሉ ወጣት ተጫዋቾች መካከል አንዱ እንደሆነ ያምናሉ። እናም ይህንን አስደናቂ የሚባል ወጣት ተጫዋችን ማጣት አይፈልጉም። በዛ ምክንያትም እንግዲህ ኮንትራቱን ለማደስ የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። ኮንትራቱን የሚያደስ ከሆነም እንግዲህ አዲስ ሳምንታዊ ደሞዝ እንደዚሁም ጥቅማ ጥቅሞችን እንደሚያገኝም ነው እየተነገረ የሚገኘው። በቀጣይ ሲዝን በ2026/27 የውድድር ዘመንም በአንዶኒ ኢራላ ስር በጣም ወሳኝ ሚና ይጫወታል ተብሎ ይጠበቃል። ካለፈው ሲዝን አንጻርም የተሻለ የመጮቻ ደቂቃም ያገኛል ተብሎ ነው የሚጠበቀውና ለዚህ ተጫዋች እንግዲህ ኮንትራቱን ለማደስ ንግግሮች ጀምሯል። በቀጣይ ዓመትም በተለይ ሲዝኑ ከተጀመረ በኋላም ይህንን አዲስ ኮንትራት ይፈርማል ብለው እንደሚጠብቁም ቲምቶክ በዘገባቸው ተናግሯል። ይህ ዜና እንግዲህ ለሊቨርፑል ደጋፊዎች በጣም የሚያስደስት ዜና ነው። ምክንያቱም ሁሉም ደጋፊዎች ምን ያህል ሪዮ እንጉማሃ ታለንት ያለው ተጫዋች እንደሆነ ያውቃሉ። ባለፈው ሲዝንም የተሻለ የመጮቻ እድል እንዲያገኝም በተደጋጋሚ ጥያቄ ሲያቀርቡ ነበረ። እናም ኮንትራቱን ሊያዲስ ነው የሚለው ነገር ሲሰሙ የበለጠ ደስተኛ ይሆናሉ ተብሎ ይጠበቃል። ሊቨርፑሎችም ይህንን ተጫዋች ማጣት አይፈልጉም። ደጋፊዎችም ይህንን ተጫዋች ማጣት አይፈልጉም። በዚህ ሰዓት ቢያንስ ተጫዋቹም ከክለቡ መልቀቅ እንደማይፈልግ ነው እየተነገረ የሚገኙና በዚህ ምክንያትም ምናልባትም በቅርብ ጊዜያቶች የዚህ ተጫዋች ኮንትራትን ያድሳሉ ተብሎ ይጠበቃል። እናም በአጠቃላይ ሊቨርፑሎች ከሪዮ እንጉማሃ ተወካዮች ጋር በአዲስ ኮንትራት ዙሪያ ንግግር እያደረጉ እንደሆነ ቲምቶክ በዘገባው ተናግሯል። በዚህ ዘገባ ዙሪያ የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስም ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።